የአንዳንድ ተጫዋቾች ስንብት የሞትን ያህል ህመም አለው። ሲመጡ ብዛም ትኩረት ያልሰጠናቸው፣ ሲሄዱ ግን እየዬ ብለን የምንሸኛቸው፣ ደግሞ ሁሌም በልባችን የሚቀመጡ የማይረሱ ትውስታዎችን የሚያስቀምጡብን፣ ሳንወድ በግዳችን በስማቸው መዝሙር እያወጣን ስቴዲየም ውስጥ ሲገቡ የምንዘምርላቸው፣ የሚያስጨው ቄንጥ የማያሳዩ አብዶና ኳሷ ላይ አርት የማያስመለክቱን ግን ደግሞ ክለባችን ሲፈልጋቸው ፈጥነው ደርሰው ነገሮችን የሚለውጡ የቡድን አርበኞች። የእነዚህን ተጫዋቾች ዋጋ በሚሊዮኖች ቢያወጡ እንኳን በብር አንገምተውም። በእነሱ ፋንታ ቄንጠኛ ተጫዋቾች ቢመጡ እንኳን አንረሳቸውም። ሁሌም ፍቅር ከደጋፊው ያላቸው፣ ፊታቸውን ስናይ የሚያስደስቱን፣ ለክለባችን የደስታ ቀናቶች ተነግሮ የማያልቅ ታሪክ ያላቸው፣ እናም ሁል ጊዜም የሚታወሱ ሲታወሱም የሚኖሩ እነዚህን ተጫዋቾች መሰናበት ለነሱ ቃላት መደርደርና የሌላን ክለብ መለያ ሲለብሱ ማየት ቁስሉ ከባድ ነው። አለ አይደል? ልክ የድሮ እጮኛችሁ ሰርግ ላይ እንደ መገኘት አይነት ስሜት አለው። ደግሞ የእናንተ ክለብ መለያን አይለብስም። በምትወዱት ስቴዲየማችሁ ዳግም አታዩትም። ዳግመኛ ላታገኙት ርቆ ይሄዳል። ዛሬ በአርሰናል ደጅ ተከስቷል። ላለፉት ዓመታት የማይረሳ ታሪክን በወርቅ ብዕር የጻፈው ጀግናውን አመለሸጋውን ታታሪውን ተአምር ፈጣሪውን ልጃቸውን ተሰናብተው ወደ ቱርክ ቤሽኪታሽ ሊልኩት ተሰናድተዋል። ሊያንድሮ ትሮሳርድ። ሊዮ አንተ ስትመጣ ማንም ትኩረት አልሰጠም ነበረ። የክለቡ ደጋፊ ሁሉ ልቡን ያሸፈተው ከወደ ዩክሬን ማይካሎ ሙድሪክ የተሰኘ አንድ ጥበበኛ ፈልገው ስለነበረ። ጎረቤት ለመቼ ነው እንዲባል ቼልሲ ይህን ልጅ አፈፍ አድርጎ የደጋፊውን ልብ ሰብሮ አማራጭ ሲጠፋ የኪራይ ሙሽራ ይመስል የሰርጉ ቀን ሙሽራው የለም ከሚባል ተብሎ በጥር ወር 27 ሚሊዮን ፓውንድ ተከፍሎብክ ኤሜሬትስ ወደ ተባለ የዋንጫ ጣዕም ወደ ጠፋበት የእግር ኳስ አዳራሽ ኮበለልክ። ስትመጣ ትኩረት የሰጠ ነበር ለማለት ከባድ ነው። ምክንያቱም ደጋፊው በኡክሬናዊ ሽፍታ ሙሽራዬ ቀረ የሚል ሐዘን ውስጥ ተውጦ ስለነበር። ሊዮ አንተ ግን አተካሮ፣ ግርግር፣ ሁካታ ሳያስፈልግህ የክለቡን መድፍ ደጋግመህ ልትተኩስ ተዘጋጀ። ምስጋና ይግባቸው ለታታሪ እግሮችህ። ድምፃቸውን አጥፍተው ስራቸውን ጀመሩ። ገና ብቅ እንዳልክ አርሰናል በተቸገረበት የኤቨርተን ጨዋታ ላይ የተጎዳውን ማርቲኔሊን ቀይረህ አንድ ጎል አግብተህ 1-0 አርሰናል አሸንፎ በዋንጫ ተስፋ እንዲቆይ ረዳክ። ከዛም አላርፍ ብለህ በኮሚኒቲ ሺልድ አርሰናል የዋንጫ ባለቤት እንዲሆን ሲቲ ላይ ጎል አስቆጥረ አቻ አድርገህ ክለብህ በፍጹም ቅጣት ምትም ቢሆን እንዲያሸንፍ ረዳ። በሻምፒየንስ ሊግ ምሽት አርሰናል በፖርቶ ተሸንፎ በመልሱ ጨዋታ ብቻህን ግብ አስቆጥረ ጨዋታውን ወደ ፍጹም ቅጣት ምት ወስደህ መድፈኞቹ እንዲረቱ አደረግ። አርሰናል የምንጊዜም ተቀናቃኙን ማንቸስተር ዩናይትድን ኦልድ ትራፎርድ ድረስ ሄዶ ብቸኛዋን ግብ ሲያስቆጥርና ሲረታ ያንተ ነበረች። ታስታውሳለህ? ከዓመታት በላይ የጠበቁትን የዋንጫ ድግስ ለማክበር አንተ ዌስትሃም ላይ ያስቆጠርካት ግብ ምን ያህል አስፈላጊ እንደነበረችስ አውቀ ይሆን? ስንቱን ተናግሬ ስንቱን ልተወው። ሊዮ ያላንተ በቡድኑ ውስጥ መገኘት አርሰናል ምን ይሆን ነበረ? አንተ ዝም ያልክ የሜዳ ላይ ጀነራል ነህ። የማይታሰቡ ምሽቶችን በብቃትህ እንዲበሩ ያደረግ፣ የማይለወጡ የሚመስሉ ውጤቶችን ሳትጠበቅ ቀይረሃል። አንተ የመድፉ ደጃፍ ኤሜሬትስ ላይ አይደለም ሐውልት የሚቆምልህ፣ ውለታ በማይረሳው በደጋፊው የዘላለም ልብ ውስጥ እንጂ። ሁሌም በአንተ መሄድ ቅር ብሎታል። ምክንያቱም የብዙ ዓመት ጥያቄን የመለስከው አንተው ስለነበርክ። ያለ አንተ እነዛ የስንት ዓመታት እንጉርጉሮና ለቅሶ መልስን አያገኙም ነበረ። ክለቡ ውጤት ሲርቀው ቫን ፐርሲ ወደ ማንቸስተር ዩናይትድ ሄዷል። ናስሪ ወደ ማንቸስተር ሲቲ፣ ፋብሪጋዝ ወደ ባርሳ። ሁሉም ሚናቸውን ፈልገው። አንተ ግን ወደ ክለቡ የመጣው ብርሃንን ይዘህ ነበር እንጂ ብርሃንን ብቻ ፈልገህ አልነበረም። አንተ ለአርቴታ ተጫዋቹ ብቻ ሳትሆን ድባቅ መቺ ወታደሩም ነበርክ። ሁሌም ዝም ሲል ማዕበሉን የምትፈጥር አስማተኛ ጭምር። በኤሜሬትስ የነበረ እያንዳንዷ ተአምር በብዕር ሳይሆን ለልጅ ልጅ በሚቀመጥ ትልቅ የታሪክ መዝገብ ያሰፈረክነህ። ሲያሻህ በማታ ሲያሻህ በቀን የሜዳውን በር አንኳኳ። ለአንተ ሁሌም ክፍት ነው። 174 ጊዜ መለያውን ለብሰ 36 ጊዜ መድፍህን ከማይደክሙት እግሮች ተኩሳ አስቆጥራል። 34 ጊዜ አመቻችተህ ለቡድን ጓደኞችህ እንዲያስቆጥሩ አድርገሃል። የሚገባህን የፕሪሚየር ሊግ ዋንጫ ሰርተህ ወስደሃል። ኮሚኒቲ ሺልዱንም በክላች ሞመንትህ ፈብርከሃል። ሊዮ
ቀረ የምንለው ያንተ ተአምር አይኖርም፣ ግን ሁሌም ትናፈቃለህ። ቤልጂየማዊው ዝምተኛ ጀነራል። እናመሰግናለን።